የህወሓት የጦር አጋር በአንድ ግንባር የተሰለፈው ኃይል በሽብር ተፈርጇል። በሱዳን ከአልቡርሃን ጦር ጋር ተሰልፎ የሚዋጋው የሙስሊም ወንድማማቾች ቡድን በአሜሪካ መንግስት በሽብርተኝነት መፈረጁ ቀጠናዊ አንደምታው ከፋኖ ትግል አንጻር ሊታይ ይገባል ተብሏል። የአልቃይዳው ክንፍ የሱዳኑ ስመ ገናና ሐሰን አልቱራቢ ሰዎች ስማቸው ዳግም ተነስተዋል። አፋብን በጸረ ሽብር ጉዳይ የውጭ ጉዳይ ፖሊሲ አቋሙን በይፋ እንዲያሳውቅ የመከሩ ተንታኞች ምክንያታዊ ትንታኔያቸውን ለጣና አጋርተዋል። ቀዳሚው መረጃችን ነው። ባህር ዳር የተባበሩት አረብ ኤምሬትስ የጦር መሳሪያ ማራገፊያ ከሆኑ የኢትዮጵያ ዋና ከተሞች መካከል አንዷ ሆናለች። አይኤል 76 ቲዲ በሚል የተመዘገበ ጦር መሳሪያ የጫነ ካርጎ ከኤምሬትስ አላን ተነስቶ ባህር ዳር ደርሷል። ከፍተኛ ቁጥር ያለው ጦር መሳሪያም አራግፏል። በሌላ በኩል በአብይ አህመድ ቀጥታ ትዕዛዝ ሰጭነት መከላከያ ለመስመራዊ መኮንኖች ያቀረበው የዘመቻ ጥሪ ተቀባይነት ማጣቱ ተሰምተዋል። ወሳኝ ወታደራዊ መረጃዎቻችን ናቸው። አብራችሁን ስትዘልቁ ትሰሙታላችሁ። የኤርትራ አቪዬሽን የበረራ ተቆጣጣሪዎች የኤርትራ የአየር ክልልን መከላከል ጀምረዋል። በኢትዮ ኤርትራ ድንበር በድንገት አቅጣጫውን የቀየረው የህንዱ የኢንዲያጎ አየር መንገድ አውሮፕላን ጉዳይ አነጋጋሪ ሆኗል። ኤርትራ አውሮፕላኑ ወደ ሉዓላዊ ግዛቷ እንዳይገባ በይፋ መከልከሏም ትኩረት ስበዋል። በጉዳዩ ላይ የኒው ዴሊ ሚዲያዎች ምን አሉ የሚለውን ጨምሮ ዝርዝር መረጃ ይዘናል። የኢራን እስራኤል አሜሪካ ጦርነት 11ኛ ቀኑን በያዘበት በዚህ ጊዜ የትራምፕ አማካሪዎች ከኢራን ጦርነት የመውጫ ስትራቴጂን እያፈላለጉ መሆናቸው ተሰምተዋል። ትራምፕ በበኩላቸው በእውነቱ ከኢራን ለጥቂት ተርፈናል ሲሉ ተደምጠዋል። በሌላ በኩል አሜሪካ ከዩክሬን የድሮን ድጋፍ መጠየቋ ትኩረት ስበዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በሱዳን ከአልቡርሃን ጦር ጋር ተሰልፎ የሚዋጋው የሙስሊም ወንድማማቾች ቡድን በአሜሪካ መንግስት በሽብርተኝነት መፈረጁ ቀጠናዊ አንደምታው ከፋኖ ትግል አንጻር ሊታይ ይገባል ተባለ። የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በይፋዊ የኤክስ ማህበራዊ ትስስር ገጻቸው በወጡት መግለጫ የሱዳን የሙስሊም ወንድማማቾች ስብስብ በአሜሪካ የውጭ ጉዳይ መስሪያ ቤት የውጭ አሸባሪ ድርጅትና በልዩ ሁኔታ የተሰየመ ዓለም አቀፍ አሸባሪ ተብሎ በይፋ መፈረጁን አስታውቀዋል። ይህ ፍረጃ በቀጠናው ቀውስ ላይ ተጨማሪ ትኩሳት ይዞ የመጣ ሆኗል። በተለይም የሚሉት ተንታኞች በአልቡርሃን ጎን ሆነው የተሰለፉ ኃይሎች ፍረጃው የሚያሳድረው ተጽዕኖ እስከ ወታደራዊ እርምጃ ሊደርስ የሚችል መሆኑ አደጋው ለእነርሱም ይተርፋል ይላሉ። የአሜሪካው ውጭ ጉዳይ ሚኒስተር እንዳብራሩት በኢራን እስላማዊ አብዮታዊ ዘብ የጦር ስልጠናና ድጋፍ ሲደረግለት የቆየው ይህ ቡድን በአሸባሪነት ሊፈረጅ የቻለው በንጹሐን ዜጎች ላይ በፈጸማቸው የጅምላ ግድያዎች ምክንያት ነው። ይህ የሽብር ፍረጃ የኢራን እስራኤል አሜሪካ ጦርነት ሁለተኛ ሳምንቱን በያዘበት ወቅት የተሰማ መሆኑ እርምጃው ከመካከለኛው ምስራቅ ቀውስ ጋር የተያዘ በተለይም የኢራንን ምርኩዞች ቀድሞ የመስበር እርምጃ ሆኖ ተመላክቷል። ከዚህ ፍረጃ ጀርባ የእስራኤል እጅ በሰፊው እንዳለበትም ታምነዋል። አሜሪካ በሁለቱም የአስተዳደር ዘመኗ ማለትም በዲሞክራቶቹም ሆነ በሪፐብሊካን ጊዜ አንድና የማይሻር የጋራ ፖሊሲያቸው ሽብርተኝነትን ለመዋጋት ያላቸው አቋም ነው የሚሉት ተንታኞች የትራምፕ አስተዳደር ናይጄሪያ ላይ የወሰደውን የቅርብ ጊዜ ወታደራዊ እርምጃ በማስታወስ በሱዳን ላይ ቡድኑ ይገኝበታል ተብሎ የሚታመንባቸውን አካባቢዎች በመለየት ልክ እንደ ናይጄሪያ ያልተገመተ ወታደራዊ እርምጃ ሊወስድ እንደሚችል አመላክተዋል። ሩቢዮ ባስተላለፉት መልእክት የኢራን መንግስትም ሆነ የተለያዩ የሙስሊም ወንድማማቾች ቅርንጫፎች በሽብርተኝነት ተግባር ለመሳተፍ ወይም ሽብርን ለመደገፍ የሚያስፈልጓቸውን የገንዘብና የቁሳቁስ ሀብቶች ለማሳጣት አሜሪካ በእጁ ያሉትን ማናቸውንም አማራጮች መጠቀሟን አጠናክራ እንደምትቀጥል አጽንኦት ሰጥተዋል። ይህ መልእክት ቀጥተኛ ትርጉሙ በሱዳን በሚገኘው ሙስሊም ወንድማማቾች ላይም ሆነ በዋና አጋሩ ላይ ወታደራዊ እርምጃ እንወስዳለን የሚል እንደሆነ የሚያምኑት ተንታኞች አልቡርሃንና የአልቡርሃን አጋር የሆኑ እንደ ህወሓት ያሉ የታጠቀ ቡድን የሚያንቀሳቅሱ ኃይሎች በአሜሪካ ኢላማ ውስጥ ሊገቡ ይችላል ብለዋል። አሜሪካ ስልታዊና ስትራቴጂካዊ ጥቅሞቿን ለመጠበቅ ብቻ ሳይሆን አጠቃላይ በጸረ ሽብር ፖሊሲዋ ምዕራቡን ዓለምና ተራማጅ የመካከለኛው ምስራቅ ሀገራትን ለማሰለፍ የምትችልበት እድል አለ ሲሉም ሁኔታውን ያስረዳሉ። በተለይ በሱዳን ብሔራዊ ጦር ውስጥ ፍጹም አጋር የሆነው እስላማዊ
ወንድማማች ኃይሉ የእግረኛ ውጊያ ከተጀመረ ወደ ኢራን ሸኙን የሚል መልእክት ማስተላለፉ ከሰሞኑ የተሰማ መሆኑ ጉዳዩ ቀጠናዊ የማንቂያ ደውል ሆኗል። በጄኔራል አብዱል ፈታህ ቡርሃን በሚመራው የሱዳን ብሔራዊ ጦር ውስጥ የሚገኘው ይህ የጦር ክፍል የኢራን ጉዳይ ያስጨንቀኛል፣ እግረኛ ውጊያ ከተጀመረ መሰለፍ እፈልጋለሁ ማለቱን ጣና ቲቪ በየካቲት 26 ቀን የእኩለ ቀን ዜና ዘገባ መረጃውን ማድረሷ ይታወሳል። ጉዳዩ ጦሩን እንዳይከፋፍለው የጄኔራል አልቡርሃንን ወታደራዊ አገዛዝ ባሰጋበት ሁኔታ የአሜሪካ የውጭ ጉዳይ መስሪያ ቤት የውጭ አሸባሪ ድርጅትና በልዩ ሁኔታ የተሰየመ ዓለም አቀፍ አሸባሪ በሚል በይፋ መፈረጁን ማስታወቁ ፍረጃው ለአልቡርሃንና አልቡርሃን አጋር ለሆኑ ሁሉ የሚተርፍ ሆኗል። በኢራን እየተካሄደ ካለው ጦርነት ጋር በተያያዘ የእግረኛ ውጊያ ከተጀመረ ለኢራን በቀጥታ ተሰልፈን እንዋጋለን የሚሉ የሱዳን ኃይሎች ዋና መሰረታቸው የሙስሊም ወንድማማቾች ብቻ ሳይሆኑ በብሔራዊ ጦር ውስጥ ያሉ ሌሎች አባላት መኖራቸውንም ነው የታወቀው። ፖፑላር ኮንግረስ ፓርቲ የተባለው የፖለቲካ ድርጅት አመራሮች የረመዳን ጾም የማፍጠር ስነ ስርዓት ላይ ወጣቱና የሱዳን ጦር ኢራን ሄዶ መዋጋት አለበት የሚል ቅስቀሳ ማሰማታቸው ፍላጎቱ ከሙስሊም ወንድማማቾች ስብስብ ከፍ ያለ ሰፊ መሰረት በመያዝ ላይ ያለ እንደሆነ ያሳያል የሚሉት ተንታኞች ፖፑላር ኮንግረስ ፓርቲ መስራቹ ከኡስማ ቢንላደን ጋር ጥብቅ ቁርኝነት የነበራቸው ሐሰን አልቱራቢ እንደሆኑ ያስታውሳሉ። ሐሰን አልቱራቢ የመሰረቱት ይህ በፓርቲ ስም የተመሰረተ ስብስብ በሱዳን ወደ ስልጣን መጥቶ ባያውቅም ዓለም አቀፍ የሽብር ግንኙነቶችን በመፍጠር ንቅናቄ ተኮር የጽንፈኝነት ተግባራት ላይ እንደሚሳተፍ ግን መረጃዎች ያሳያሉ። አባላቱን ወደ ተለያዩ የመካከለኛው ምስራቅ ሀገራት ለዚህ መሰል ተልዕኮ መልምሎ እንደሚልክም ይታመናል። በአሁኑ ሰዓት በካርቱምና በምስራቃዊ የሱዳን ክፍል ሰፊ መሰረት ያለው የብሔራዊ ጦር ፍጹም አጋር ሆኖ በአንድ የእዝ ሰንሰለት እንደሚመራ መረጃዎች ያሳያሉ። የሆነው ሆኖ በዚህ የፖለቲካ አሰላለፍ ውስጥ ፋኖ በውጭ ጉዳይ ግንኙነት ዘርፍ የሚያደርጋቸውን ግንኙነቶች በልዩ ጥንቃቄ መያዝ እንዳለበት፣ በተለይ በሱዳን ባለው የኃይል አስተላለፍ ዙሪያ ከአማራ ስትራቴጂካዊ ጥቅሞች፣ ከኢትዮጵያ ሁኔታ፣ ከቀጠናዊ ና ዓለም አቀፋዊ ሁኔታዎች አኳያ ማየት እንዳለበት የጉዳዩ ተከታታዮች ምክረ ሀሳባቸውን ሰንዝረዋል። የሽብር ፍረጃዎች ተለዋዋጭ ከሆነው የፖለቲካ ክስተት ባሻገር የሚታይ አይዲዮሎጂካዊ መስመር እንደሆነ የሚያስረዱት ተንታኞች አፋብን በውጭ ግንኙነት ፖሊሲው ላይ የጸረ ሽብር አቋሙን ይፋ ማድረግ እንዳለበት ይመክራሉ። ባህር ዳር የተባበሩት አረብ ኤምሬትስ የጦር መሳሪያ ማራገፊያ ከሆኑ የኢትዮጵያ ዋና ከተሞች መካከል አንዷ ሆናለች። IL 76 TD በሚል የተመዘገበ የጦር መሳሪያ የጫነ ካርጎ ከኤምሬትስ አላን ተነስቶ ባህር ዳር ደርሰዋል። ከፍተኛ ቁጥር ያለው ጦር መሳሪያም አራግፈዋል። በሌላ በኩል በአብይ አህመድ ቀጥታ ትዕዛዝ ሰጭነት መከላከያ ለመስመራዊ መኮንኖች ያቀረበው የዘመቻ ጥሪ ተቀባይነት ማጣቱ ተሰምተዋል። በቱርክና ሩሲያ ሰራሽ ድሮንና ታንክ በተባበሩት አረብ ኤምሬትስ ድጋፍ በአማራ ላይ የዘር ማጥፋት ዓላማ ያለውን ጦርነት ያስቀጠለው ብልጽግና በምድር በእግረኛ ሰራዊት ያጣውን ድል በአየር ለማግኘት በሚል በአየር ኃይል ውጊያ በሲቪሎች ላይ ኢላማ ያደረጉ ድሮኖችን አሰማርተዋል። ድሮንን ጨምሮ የተለያዩ ጦር መሳሪያዎችን በቀጥታ ለአብይ አህመድና አገዛዛቸው ድጋፍ እያደረገች ያለችው የተባበሩት አረብ ኤምሬትስ በመካከለኛው ምስራቅ በቀጠለው ጦርነት በኢራን ዋና ኢላማ ከሆኑ ሀገራት መካከል አንዷ በሆነችበት በዚህ ጊዜ ከፍተኛ ቁጥር ያለው ጦር መሳሪያ ወደ ኢትዮጵያ መላኳን ቀጥላለች። ከሰሞኑ ከፍተኛ ቁጥር ያለው ጦር መሳሪያ የጫነ የተባበሩት አረብ ኤምሬትስ የሆነ የጦር አውሮፕላን ከኤምሬትስ አላን ወደ ባህር ዳር በረራ ማድረጉ ታውቋል። IL 76 TD በሚል የተመዘገበ ጦር መሳሪያ የጫነ ካርጎ ከተባበሩት አረብ ኤምሬትስ አላን የተባለ ቦታ ተነስቶ ባህር ዳር ጦር መሳሪያ አራግፏል። ከተባበሩት አረብ ኤምሬትስና መካከለኛው ምስራቅ የተነሱ የጦር አውሮፕላኖች ጦር መሳሪያ ጭነው ኢትዮጵያና ሱዳንን ቀዳሚ መዳረሻ አድርገው ኬንያ ሞምባስ ካረፉ በኋላ በአዲስ አበባ አድርገው ወደ ቻድ በመብረር መሳሪያ ሲያራግፉ ባህር ዳር በአጭር ቀናት ውስጥ በርካታ መሳሪያ የተራገፈባት ከተማ ሆናለች። ባህር ዳር ላይ የሚራገፈው የጦር መሳሪያ ለሁለት ዓላማ እንደሚውል ይገመታል። በአንድ በኩል በአማራ ሕዝብ ላይ ለተከፈተው የዘር ማጥፋት ዓላማ ያለው ጦርነት የሚውል ሲሆን፣ በሌላ በኩል ደግሞ በሱዳን ለሚገኘው ተፋላሚ ኃይል ለማድረስ ታስቦ አማራጭ የበረራ መዳረሻ በመሆኑ ሊሆን እንደሚችል የሚጠቁሙ ለጉዳዩ የቀረቡ ወታደራዊ ምንጮች ባህር ዳር ከቱሪስት ማዕከልነት ወጥታ የአገዛዙ ቁልፍ የሎጂስቲክ ማዕከል መሆኗን ያስረዳሉ።
ይህ በእንዲህ እንዳለም በአብይ አህመድ ትዕዛዝ ሰጭነት ከ3 ሳምንት በፊት በመከላከያ በኩል ለመስመራዊ መኮንኖችና ለቀድሞ የሰራዊት አባላት የቀረበው የዘመቻ ጥሪ ተቀባይነት ማጣቱ ተሰምተዋል። ለመካከለኛና ቁልፍ ስትራቴጂካዊ አመራሮች በተለይም ለመስመራዊ መኮንኖች ከልዩ ጥቅማ ጥቅሞች ጋር በድጋሚ መከላከያን እንዲቀላቀሉ ጥሪ ቢቀርብም ጥሪውን ተቀብሎ የተመዘገበ አልተገኘም። ለቀደመው ጦርነት መነሻ ከሆነው ሰሜን እዝ መጠቃት ጋር ተያይዞ የቀድሞው የህወሓት ታጣቂዎች ከመከላከያ ከወጡ በኋላ በነበረው ጦርነትና አሁንም አገዛዙ በአማራ ላይ ያስቀጠለውን ጦርነት ተከትሎ በፋኖ የተመታው መከላከያ ከፍተኛ የሆነ የመስመራዊ መኮንኖችና ስትራቴጂካዊ አመራር እጥረት ገጥሞታል። ይህን ወታደራዊ ክፍተት ለመሙላት በተለይም ለመስመራዊ መኮንኖች ድጋሚ ጥሪ ተደርጎ አሁንም ሳይሳካ ቀርቷል። የመከላከያ ቁልፍ ወታደራዊ ቦታ በአንድ ብሔር የበላይነት በዘር ከመወረሩም በላይ በአብይ አህመድ ትዕዛዝ ሰጭነት ብቻ የሚዘወር የግለሰብ ተቋም ከመምሰሉ ጋር ተያይዞ ጥሪ የተደረገላቸው መስመራዊ መኮንኖች ዳግም መመለስ አለመፈለጋቸው ነው በመረጃው ላይ የተመላከተው። በተመሳሳይ እነ ሽመልስ አብዲሳ በክልሉ ያቀረቡት የዘመቻ ጥሪም ልክ እንደ መከላከያ ጥሪ ተቀባይነት ማጣቱን ለጉዳዩ የቀረቡ ወታደራዊ ምንጮች ጠቁመዋል። የቀድሞ የልዩ ኃይል አባላትና የፓራሚሊተሪ ስልጠና የወሰዱ የሚሊሻ አባላት የዘመቻ ጥሪ ቢቀርብላቸውም በተፈለገው መጠን ተመዝጋቢ አልተገኘም። የሽመልስ አብዲሳ አስተዳደር 1 ሚሊዮን ሚሊሻ እናስታጥቃለን በሚል ሰፊ እቅድ ይዞ የተንቀሳቀሰ ቢሆንም በግብ ደረጃ የተቀመጠውን ቁጥር ማሳካት እንዳልቻለ ታውቋል። በዚህ የተበሳጨው የእነ ሽመልስ አስተዳደር በክልሉ አዲስ ወታደራዊ የግዳጅ አፈሳና ምልመላ ዳግም ሊጀምር መሆኑ ተሰምተዋል። የኦነግ ታጣቂ ኃይሎች በበኩላቸው በሚቀጥሉት 2 ወራት የማጠቃለያ ውጊያ እናደርጋለን ብለዋል። ራሱን የኦሮሞ ነጻነት ኃይል ብሎ የሚጠራው ታጣቂ ቡድኑ በዘመቻ መሪው በኩል ለደጋፊዎች በቀጣይ 2 ወራት የማጠቃለያ ውጊያ እናደርጋለን ሲል ነው ማብራሪያ የሰጠው። ታጣቂ ቡድኑ የማጠቃለያ ውጊያ ሲል የገለጸበት የመልእክቱ አውድ ክልሉን በ2 ወር ነጻ እናወጣለን በሚል ተተርጉመዋል። ብልጽግና በአማራ ክልል አዳዲስ ስምሪት መስጠቱን ቀጥሏል። በጦርነት መሀል አድርገዋለሁ ከሚለው ምርጫ ጋር ተያይዞ ለሚሊሻ ኃይሉ አዲስ ትዕዛዝ ማውረዱ ተሰምተዋል። ለመንግስት ሰራተኞችም ትዕዛዝ አውርዷል። ከእያንዳንዱ የመንግስት ሰራተኛ የ1 ወር ደሞዙን ለመከላከያ እንዲሰጥ ተገደዋል። ሰሞኑን ሸዋን ጨምሮ በወሎ ቤት አማራ፣ በጎጃምና በጎንደር ከመከላከያ የሚኮበልሉ ወታደሮች ቁጥር ከወትሮው ጨምረዋል። በዚያው ልክ ፋኖን የሚቀላቀለው የሰራዊት ብዛት ከፍ እያለ መጥተዋል። በደቡብ ጎንደርና አካባቢው ከሰሞኑ ብቻ ከ80 በላይ የሚሊሻ አባላት ፋኖን መቀላቀላቸው ታውቋል። ከዚህ ጋር ተያይዞ ክፉኛ የተደናገጠው ብልጽግና ተከታታይ ግምገማዎችን በማካሄድ አስገዳጅ ትዕዛዞችን በመስጠት ላይ ሲሆን በጦርነቱ መሀል አድርገዋለሁ ከሚለው ምርጫ ጋር ተያይዞም ለሚሊሻ ኃይሎች ትዕዛዝ መስጠቱ ተሰምተዋል። ትዕዛዙ የሚሊሻ አባላቱ ቤት ለቤት እየዞሩ እንደ ክትባት የምርጫ ካርድ እንዲሰጡ የሚያስገድድ ነው። ምርጫ ጣቢያ ከፍቶ በፈቃደኝነት ተመዝግቦ የምርጫ ካርድ የሚያወጣ ህዝብ እንደሌለ የገመገመው ብልጽግና በሚሊሻዎቹ በኩል ቤት ለቤት እየመዘገበ ይገኛል። ትዕዛዝ አስፈጻሚ ሚሊሻዎችም ቤት ለቤት እየዞሩ ማንን እንደምትመርጡ መዝግበናል በሚል ማስፈራሪያ ጭምር ከራሱ ጋር የሚወዳደረው ብልጽግናን እንዲመርጡ የምርጫ ካርድ በግዳጅ በማደል ላይ ይገኛሉ። አንድ መራጭ ምርጫ ጣቢያ ሂዶ መምረጥ እንዳለበት ቢታወቅም ብልጽግና እንዲህ ባለ መንገድ ሚሊሻዎቹ የምርጫ ካርድ ቤት ለቤት እየዞሩ እንዲያድሉ በማድረግ ላይ ይገኛል። በሌላ በኩል የመንግስት ሰራተኞች ለመከላከያ የ1 ወር ደሞዝ እንዲሰጡ ትዕዛዝ ወርዷል። የመንግስት ሰራተኞች ድጋፍ ካላደረጉ እርምጃ እንደሚወሰድባቸው ማስጠንቀቂያ ተሰጥቷል። ለማሳያም በቆቦ ባለስልጣናት የመንግስት ሰራተኞችን በመሰብሰብ ማስጠንቀቂያ ሰጥተዋል። በኢትዮ ኤርትራ ድንበር በድንገት አቅጣጫውን የቀየረው የህንዱ የኢንዲያጎ አየር መንገድ አውሮፕላን ጉዳይ አነጋጋሪ ሆኗል። ኤርትራ አውሮፕላኑ ወደ ሉዓላዊ ግዛቷ እንዳይገባ በይፋ መከልከሏም ትኩረት ስቧል። የህንዱ የኢንዲያጎ አየር መንገድ አውሮፕላን ኢትዮ ኤርትራ ድንበር አቅራቢያ ሲደርስ በድንገት አቅጣጫውን ቀይሮ ወደ ኒው ዴሊ መመለሱን ተከትሎ ጉዳዩ ብዙዎችን እያነጋገረ ነው። በትናንትናው ዕለት ከዴሊ ወደ ማንቸስተር ከተማ በመብረር ላይ የነበረው አውሮፕላኑ በኢትዮ ኤርትራ ድንበር አቅራቢያ ሲደርስ አቅጣጫውን በፍጥነት በመቀየር ወደ ኋላ የተመለሰው በኤርትራ አቪዬሽን የበረራ ተቆጣጣሪዎች ክልከላ መሆኑ ተሰምተዋል። በጉዳዩ ላይ የወጡ መረጃዎች እንደሚያመላክቱት አውሮፕላኑ የበረራ አቅጣጫውን የቀየረበትና ታጥፎ የተመለሰበት ዋና ምክንያት አውሮፕላኑ ከኤርትራ በኩል ወደ አየር ክልሉ እንዳይገባ ፍቃድ ስለተከለከለ መሆኑን የህንድ የዜና ምንጮች በጉዳዩ ላይ ያወጡት ዘገባ
አመላክተዋል። በቦይንግ 787-9 ድሪምላይን አውሮፕላን የሚከናወነው በረራ ቁጥር 6 E-33 ሰኞ ዕለት ከኒው ዴልሊው ኢንዲራ ጋንዲ ዓለም አቀፍ አየር ማረፊያ በመነሳት ወደ ዩናይትድ ኪንግደም ማንቸስተር የታቀደ ጉዞ በማድረግ ላይ ሳለ ነው ይህ ክስተት የተፈጠረው። አውሮፕላኑ ለ8 ሰዓታት ከበረረ በኋላ ወደ ኢትዮ ኤርትራ ድንበር በተጠጋ ጊዜ የኤርትራ መንግስት በመከልከሉ አውሮፕላኑ ወደ መጣበት ተመልሰዋል። በዚህም ምክንያት አውሮፕላኑ ለ14 ሰዓታት ያክል ያለምንም ዓላማ በሮ መመለሱ አስገራሚ ሆኗል። ይህ ዜና እስከተጠናቀረበት ሰዓት ድረስ ኤርትራ በጉዳዩ ላይ ምላሽ አልሰጠችም። የህንድ ዜና ምንጮች ኤርትራ ፍቃድ ከልክላለች በሚል ሀተታ ክልከላው ከአውሮፕላኑ መለያ ጋር የተገናኘ ስለመሆኑ ፍንጭ ቢሰጡም እስካሁን ድረስ በኤርትራ በኩልም ሆነ ከአየር መንገዱ በኩል የተሰጠ ይፋዊ ማብራሪያ የለም። በመካከለኛው ምስራቅ በቀጠለው የኢራን አሜሪካ እስራኤል ጦርነት ምክንያት የህንድ አየር መንገዶች የገልፍ ሀገራትን አቋርጠው ማለፍ ካቆመ ቀናት ተቆጥረዋል። አየር መንገዱ በጦርነቱ ምክንያት ሌላ አማራጭ የበረራ መስመራቸውን በአፍሪካ ሰማይ በኩል ካደረጉት መካከል አንዱ ቢሆንም እንዲህ ያለ ፈተና ገጥሞት የ14 ሰዓታት በረራ ካደረገ በኋላ በመጨረሻም ኢትዮ ኤርትራ ድንበር ተጠግቶ ተመልሰዋል። የኢራን እስራኤል አሜሪካ ጦርነት 11ኛ ቀኑን በያዘበት በዚህ ጊዜ የትራምፕ አማካሪዎች ከኢራን ጦርነት የመውጫ ስትራቴጂን እያፈላለጉ መሆናቸው ተሰምተዋል። ትራምፕ በበኩላቸው በእውነቱ ከኢራን ለጥቂት ተርፈናል ሲሉ ተደምጠዋል። በሌላ በኩል አሜሪካ ከዩክሬን የድሮን ድጋፍ መጠየቋ ትኩረት ስቧል። አሜሪካና እስራኤል በኢራን ላይ ከከፈቱት ጦርነት ጋር ተያይዞ ፕሬዚዳንት ዶናልድ ትራምፕ መግለጫ ሰጥተዋል። በመግለጫቸው ባለፉት ቀናት በነበሩት የአሜሪካና እስራኤል የጋራ ኦፕሬሽኖች የተሰሩትን አብራርተዋል። አሜሪካና ኢራን ከዚህ ቀደም ሚድናይት ሀመር በሚለው የዘመቻ መጠሪያቸው የኢራንን የኒውክሌር ውጥን አውድመዋል ያሉት ትራምፕ ይህ በታሪክ ትልቁ ክስተት ተብሎ ሊወሰድ የሚችል ነው ካሉ በኋላ የኢራንን 51 የሚሆኑ የጦር መርከቦች አውድመናል ብለዋል። ሚሳኤሎቻቸውንና ድሮኖቻቸውንም እያወደምን ነው። የድሮን ማምረቻዎቻቸውም የት እንደሚገኙ በሚገባ እናውቃለን። አሁን ባለው ሁኔታ እነዚሁኑ የድሮን ማምረቻዎች አንድ በአንድ እያወደምናቸው እንገኛለን። የሚሳኤል አቅማቸውም ቢሆን ወደ 10 በመቶ ምናልባትም ከዚያ በታች በሆነ ደረጃ ወርዷል ብለዋል። ቀጠል አድርገውም እውነቴን ነው የምላችሁ ከኢራን ጥቃት ለጥቂት ተርፈናል የሚል ይዘት ያለው ማብራሪያ ሰጥተዋል። ትራምፕ ያን ጊዜ እኛ የኢራንን የኒውክሌር ተቋማት ባናወድም ኑሮ በ2 ሳምንታት ውስጥ ኒውክሌሩን በእጃቸው ያስገቡ ነበር። ይህንን መሳሪያ በእጃቸው አስገቡ ማለት ደግሞ ያለምንም ጥርጥር እኔ አሁን እዚህ ጋዜጣዊ መግለጫ ከመስጠት በፊት በነበሩት የቀደሙ ጊዜያት ይጠቀሙበት ነበር ብለዋል። በሌላ በኩል የትራምፕ አማካሪዎች ከኢራን ጦርነት የመውጫ ስትራቴጂን እያፈላለጉ መሆናቸው ተሰምተዋል። አማካሪዎቹ ትራምፕ ጦርነቱን እንዲቋጩ ተጽዕኖ እያደረጉ መሆናቸውን ዎል ስትሪት ዘግበዋል። የነዳጅ ዋጋ ወደ $100 መጠጋት፣ በአሜሪካ የውስጥ ፖለቲካ ተቃውሞ መበርታትና የአሜሪካ ወታደሮች ሞት ቁጥር መጨመር መቻልን በማንሳት አማካሪዎቹ ትራምፕ ጦርነቱን እንዲቋጭ ምክር ሰጥተዋል። በትናንትናው ዕለት የነጩ ቤተ መንግስት ቃል አቀባይ የእግረኛ ወታደር ዘመቻን ጠረጴዛው ላይ ያለ አማራጭ ነው ማለታቸው አቧራ አስነስተዋል። አሜሪካኖች የትራምፕ ደጋፊዎች ጭምር ለእስራኤል ሲባል ልጆቻችንን ወደ ጦርነት አናዘምትም ሲሉ በኦንላይን ዘመቻ ከፍተዋል። የኢራኑ ጦርነት 11ኛ ቀኑን በያዘበት በዚህ ጊዜ ትራምፕ ከጦርነቱ ለመውጣት ግልጽ እቅድ የላቸውም በሚል እየተተቹ ይገኛሉ። አስተዳደሩም በኢራኑ ዘመቻ መጠንና ጊዜ በውስጥ መከፋፈል ውስጥ ስለመግባቱ ዘገባው አስፍረዋል። በሌላ በኩል የኢራን ጦር ማዕከላዊ እዝ ኮማንደር የሆኑት ሜጀር ጀነራል አሊ አብዱላሂ ጦርነቱ የሚቆመው በኢራን የድርድር መርህና ተቋም እንጂ በአሜሪካና ኢራን ውሳኔ አይደለም ብለዋል። የቀደመው የ12 ቀን ጦርነት በትራምፕ ጫናና በእስራኤል የውስጥ ጥያቄ መቆሙ ይታወሳል። መሪዋ የተገደለባት ኢራን ለጊዜው ድርድርን ዝግ በማድረግ ጦርነቱ እኛ ስንል ይቆማል የሚል አቋም ይዛለች። ይህ በእንዲህ እንዳለ አሜሪካ ከዩክሬን የጦር መሳሪያ ድጋፍ ልታገኝ ነው መባሉ አነጋጋሪ ሆኗል። ከዓመት በፊት በዩክሬን ጦርነት መሳሪያና የደህንነት ዋስትና ሊጠይቁ ነጩ ቤተ መንግስት ተገንተው ያልጠበቁት የገጠማቸው ዘለንስኪ አሁን ላይ በኢራን የአሜሪካ ዘመቻ ድሮን እንዲያቀርቡ ከነጩ ቤተ መንግስትና ከገልፎ ሀገራት መጠየቃቸው አስገራሚ ክስተት ሆኗል። በርካታ ዓለም አቀፍ ሚዲያዎች ባወጡት ዘገባ አሜሪካ ከዩክሬን በርካሽ የሚመረቱ ድሮኖችን መፈለጓን፣ ለዚህ መሰል ደግሞ ለዩክሬን የረጅም ርቀት ሚሳኤሎች በልዋጭ መልክ ለመስጠት ማቀዷ ነው የታወቀው። ፕሬዚዳንት ዘለንስኪ ከአሜሪካ ድሮን አምጡ መባላቸውን አረጋግጠዋል። አሜሪካ ብቻ ሳትሆን በኢራን ሰሞነኛ ጥቃት የመከላከያ ስርዓታቸው ክፍተት እንዳለበት በግልጽ የታየባቸው የገልፎ ሀገራት ድሮን ለመሸመት ፊታቸውን ወደ ዩክሬን ማዞራቸው ተሰምተዋል። የድሮን ጥያቄ ከበርካታ አረብ ሀገራት መምጣቱንም ዘለንስኪ አረጋግጠዋል። የትራምፕ አስተዳደርና የገልፎ ሀገራት ኢራን ሰራሹ ሻሃድ ድሮንን መጣል የሚችል መሳሪያ ከዩክሬን ለማግኘት ነው ጥያቄ ያቀረቡት ብለዋል ዘለንስኪ።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር